የአራት ልጆች እናት፣ አራቱም ወንድ ልጆች ናቸው። የአራት ወንድ ልጆች እናት ከቤቷ ውስጥ ሆና የምድር ቤቷ ከታች ያለው ክፍል ውስጥ ሆና ፖድካስት የምታስተላልፍ የቀኝ የራይት ዊንግ ፖድካስተር ነች። የፖለቲካል ፖድካስተር ነች። ራይት ዊንግ ኮንሰርቫቲቭ ነች እና ዋና ስራዋ እናት ነች። በአሁኑ ሰዓት እችን ሴትዮ የፈረንሳይ መንግስት ፍርድ ቤት ከሷታል። አሜሪካዊት እኮ ነች እሷ፣ አሜሪካዊት ነች እና የፈረንሳይ መንግስት የፈረንሳይ ፕሬዚዳንት ከሚስቱ ጋር ሆኖ የአሜሪካን ፍርድ ቤት ሄዶ ከሷታል። በምትናገረው ነገር ፖድካስት በምታስተላልፈው ማለት ነው። እሷ በኦንላይን በምታስተላልፈው ነገር ላይ ስላልተስማማ አሜሪካን ሄዶ ፍርድ ቤት ከሷታል። ስሚያችንን እያጠፋች እንግዲህ ይሄ በነገራችሁ መሰለኝ ሁለት በጣም ትልቅ ፍሪደም ኦፍ ስፒች አለባቸው ከሚባሉ ሀገሮች ውስጥ ያለው ሀገሮች ነው። ታሪክ ነው የምነግራችሁ። እና እቺ ሴትዮ አሁን የዛሬ 4 ሳምንት በፊት ተደብቃ ነበር። ጭራሽ ሊገሉኝ አሳስኔት ሊደረግ ነው ኢንፎርሜሽን ሰው ሰጥቷት ልገደል ስለሆነ ለሚቀጥለው ሳምንት እደበቃለሁ ብላ አሜሪካን ውስጥ ተደብቃ ነበረ። እውነቷን ነው። ጓደኛዋን የዛሬ ዓመት ነው ወራት 3 ወር የዛሬ 3 ወር አካባቢ ረሽነውታል፣ አሳስኔት አድርገውታል። ቻርሊ ከርክ ይባላል። እጅስ ምነግራችሁ አሁን ካንደስ ኦውን ነው ስሟ የምትባለው። ሄዳችሁ እስቲ የራሳችሁ ተመልከቱ። እነዚህ ሰዎች እስከ ዛሬ ድረስ ምንም ኢንተረስት አድርገውኝ የማያውቁ ሰዎች ናቸው። በእኔ በኩል በእኔ አመለካከት ከኔ አመለካከት ጋር የማይሄድ ምክንያቱም እነዚህ ኮንሰርቫቲቮች ናቸው። ኮንሰርቫቲቭ ማለት አሁን ያለውን ድሮ የተደረገውን ነገር ሁሉ ረስተን አሁን ያለውን ሲስተም ተቀብለን በሱ ውስጥ መኖር ያለብን መሆን ነው ያለበት። ይህንን ሲስተም መከተል ይኖርብናል ብለው የሚያስተምሩ ፖድካስተሮች ናቸው፣ አክቲቪስት ናቸው። የራይት ዊንጉ ኮንሰርቫቲቭ ፎሬነር በዛብን እያሉ የሚጨነቁ ባይዘወይ እሷ ጥቁር ነች፣ እሱ ነጭ ነው። ምን አይነት ችግር ነው የገጠማችሁ መሰላችሁ? እነዚህ ሰዎች እስከ ዛሬ ድረስ አሜሪካን ውስጥ ትምህርት ቤት የሚሰጠው ትምህርት በፕሮፓጋንዳ በማንኛውም ሚዲያ የሚነገራቸው ነገር በጠቅላላ በጣም የሚገርም መሆኑ የምታውቁት እነዚህ ሰዎች ስትሰሟቸው ነው። ስታዳምጧቸው በጠቅላላ የተማሩት ነገር ከትንሽነታቸው ጀምሮ ቻይና ባድ፣ በጣም መጥፎ የሆነ ሀገር፣ ኮሚኒስት ሀገር፣ አሁን ደግሞ አፍሪካንና ኤዥያን ኮሎኒ እያረገ ሀገር፣ ከዛ ደግሞ የሚቀጥለው ራሻ በጣም መጥፎ አገር፣ ኮሚኒስትን እያስፋፉ ሁሉ ነገር እነሱ የሚያደርጉት ነገር ሁሉ ኮሚኒስት ደግሞ ከመጥፎ ነገር ጋር የተያያዘ ነው። ሶሻሊዝም እና ኮሚኒዝም ማለት ዴፊኒሽኑ መቼም እስቲ ሄዳችሁ መቼም ጄንዚ እና የአሁኑ ሚሌኒያዎች ይህን አታውቁትም። እስቲ ቼክ አርጉት፣ ሂዱና ጉግል አርጉና ተመልከቱ። ምን ማለት ነው? እውነት ሶሻሊዝም ማለት እውነት ቢኖር እኩልነት ማለት ነው። ያለውን የዓለም ሀብት እኩል መከፋፈል ማለት ነው። which is almost impossible። የሰው ልጅ አፈጣጠር ራሱ ከዛ ጋር የማይሄድ ነው። ራሱ እንዲሁ በተፈጥሮ ራሱ ሰው ልጅ ብቻ ለማንኛውም ፍጥረት ለራሱ ማካበት ለራሱ የሚሆን ነገር ብቻ የሚያስብ ፍጥረት ነው። ስለዚህ ሲስተሙ አይሰራም። ግን ያንን ሲስተም እንደ መጥፎ አድርገው ነው የሚያስተምሯቸው። ኮሚኒዝም ማለት በጣም ለሰው ልጅ መጥፎ ነገር፣ ካፒታሊዝም ነው ጥሩ ይሏቸዋል። ከዛም ካፒታሊዝም መጥቶ እንዳለ ህዝቡን 90%ቱን ህዝብ ድሃ ነው ያደረገው። ድሃ ማለት ድህነት ማለት ሪሌቲቭ ወርድ ነው። ትርጉሙ በየቦታውና በየክልሉ ይለያያል። ይሄ የዌስተርኑ ድሃ እውነተኛ ድሃ ነው። በዛ ሀገር ስታንዳርድ እውነተኛ ድሃ ነው። ግን ድህነቱ የመጣበት ከሌላ ነገር ነው። አሁን ለምሳሌ ቻይና ነች የኛን ኢኮኖሚ እየጣለች ያለችው። ቻይና እንዲያርጋን እንደ ራሳቸው ናቸው ፋብሪካቸውን ነቅለው ቻይና የሄዱት ለማምረት እና ህዝቡን የሚነግሩት ወይም ደግሞ ትምህርት ቤት የሚያስተምሯቸው እነዚህ በጣም መጥፎ ሀገሮች፣ ድህነት ያመጡብን ሀገሮች። ከዛ ደግሞ ስለኛ ይመጣል። አፍሪካ ማለት
ድሃ፣ በሽታ የበዛበት ከስልጣኔ ወደኋላ የቀረ ምንም አይነት ስልጣኔ የሌለበትና ምንም ሀብት የሌለው ሀገር ነው ብለው ነው የሚያስተምሯቸው። ዌስተርን ውስጥ ያሉ ሰዎች ያላቸው አስተሳሰብ በጣም የሚገርም ነው። በጣም እና ይሄንን ነው የሚማሩት። እኛ ከነሱ ጋር ኖረን ብዙ ዓመት ቆይተን ስናይ ዋናው ያለባቸው ችግር ይሄ ነው። ለእናንተ ደግሞ አሁን ለምሳሌ እዚህ ዌስተርን ውስጥ ለማትኖሩ ላላያችሁ እስቲ እነዚህ ሰዎች አዳምጧቸው የሚሉትን የምታደርጉት ከዚህ በፊት አሁን ለምሳሌ እቺ ካንዲስ ኦን የምትባለው ሴትዮ አሁን ፖድካስተር እናት ነች፣ የአራት ልጆች እናት። ባሏ ነጭ ነው፣ እሷ ጥቁር ነች። ባሏ እንግሊዛዊ ነው፣ እሷ አሜሪካዊ ነች። ከዚህ በፊት ያላት አመለካከት በጠቅላላ የተቀየረው ይሄ የሆነበት ምክንያት እሷና የገደሉት ጓደኛዋ በጣም 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 ክሎዝ ጓደኛ ማች ናቸው። አብረው ነው አክቲቪስት የሆኑት፣ አብረው ነው ብዙ ነገር ሲሰሩ ያደጉት እና አብረው እየሰሩ እሷ ቀድማ የተገለጠላት ነገር አለ ያለው ሲስተም እና ይሄ ሜትሪክሱ ገባት እና ገብቷት መናገር ስትጀምር በጠቅላላ ነገር እንድትቋረጥ የተደረገው ከልባት ከስራዋ ከምኗ ሁሉ እንድትፈናቀል የተደረገው ልክ እንደ ዘፋኙ ይሄ ዘፋኝ አለ ካየ የሚባለው ዘፋኝና ዲዛይነሩ ልክ እሱ መጥቶ የሆነ ነገር ብሎ ስለተናገረ ያደረጉትን መቼም ብዙቻችሁ የምታውቁት ነው። እና እነዚህ ሰዎች አሁን ከዚህ በፊት ያኔ ብላክ ላይፍ ማተር ሲባል የጥቁሩን ትግል በጠቅላላ ነቅፋ ያንን መርሳት አለብን እስካሁን የተደረግነውን አሁን ያለውን ሲስተም ተቀብለን በሰላም መኖር አለብን ብላ የምትታገል ነች። እንደነዚህ አይነቶቹ ደግሞ ይፈልጓቸዋል። ይሄ ራይት ዊንጉ ኮንሰርቫቲቭ በጣም ይፈልጋል። ይሄ እኛን መስሎ የነሱን ፖለቲካ የሚሰብክልን የነሱን ሲስተም ይሄ ያለውን አስተዳደር እንዲሰብክልን ወይም ደግሞ እንዲገዛ እነሱን ወክሎ እንዲገዛ የሚያደርጓቸው እና እነሱ ሲመጡ በቃ ከፍ ያደርጓቸዋል። ሴትዮዋ በሚዲያ በማትመጣበት ነገር የለም። ስፔሻሊ ያኔ ብላክ ላይፍ ማተር ተብሎ እና ሚቱ የሚባለው ሙቭመንት የመጣ ጊዜ ቀንደኛ ተከራካሪ ነበረች ለሲስተሙ። አሁን ያ ሲስተም ትራምፕን ካስመረጡት በኋላ የትራምፕ ነምበር ዋን ደጋፊዎች ናቸው እነዚህ ምላችሁ ቻርሊ ከርክ የሞተው የገደሉት ማለት ነው፣ ካንዲስ ኦን፣ ከዛ ደግሞ ታከር የሚባል ካርልሰን፣ እንደዚህ አይነቶቹ ሰዎች ብዙ አሉ። አሁን እነሱ በአንድ ጊዜ የተቀየሩት ለምንድን ነው የተቀየሩት? እነሱ የመሰላቸው በትክክል ያስተማሯቸውን ነገር ነው። አሜሪካ እንዴት ጥሩ ሀገር እንደሆነ ሲስተሙ በጣም ጥሩ እንደሆነና ይህን ሲስተም ሊያበላሽ የሚፈልገው የውጭ ዜጋው እንደሆነ ከውጭ መጤው እንደሆነ እዛም ሀገር ያለው ጥቁሩ ድሮ ባሪያ የነበረው አሁን የማይሆን አይነት ጥያቄ እንትን እያለ ጭንቅላቱን እነዚህ ዲሞክራቶች ወይ ደግሞ ሌፍቱ ጭንቅላታቸውን አዙሯቸው ዎክ ብለው ነው የሚጠሯቸው። እነዚህ ዎኮች አገራችን ሊያጠፉ ነው ብሏቸው ያንን ተከትለው ነበረ የትራምፕን ማጋ እያሉ ሜክ አሜሪካን ግሬት ሜክ አሜሪካን ግሬት አጌን ሜክ አሜሪካ ግሬት አጌን ማጋ ብለው እንዲመረጥ እዚህ ድረስ ያበቁት። ልክ ሲመረጥ እንትን ውስጥ ነው የገቡት። በቃ ዲሉዥናል የሆኑት ምክንያቱም እውነተኛው ነገር እና እሱም ያደረገው ነገር ቶታሊ የተለየ ነው። በዚህ ላይ ያለውን ሲስተም እኔ እንትኑን አፈርሰዋለው፣ ይህንን አይነት ስርዓት አፍርሼ አዲስ አይነት አሜሪካንን ወደፊት የሚያበለጽግ ወይ ደግሞ የሚያሳድግ ነገር አመጣለሁ ብሎ የመጣው ሰውዬ የባሰበት ተከቦ እዛ ውስጥ የገባው። አሁን እነዚህ አሁን ቻርሊ የሚባለው ይሄ የተገደለው ያልኳችሁ መቼም ብዙቻችሁ የሰማችሁ ይመስለኛል። እሱ ከመገደሉ በፊት እየሄደ ትራምፕ እንዲመረጥ ነምበር ዋን የረዳው እሱ የወጣቶች የአሜሪካ የኮንሰርቫቲቭ ወጣቶች ዋና ነው እና በዚህ ላይ በጣም ብዙ አይነት ቅስቀሳ ብዙ አይነት ነገር አድርጓል። ትራምፕ እንዲመረጥ አሜሪካን ግሬት ለማድረግ ወይ አሜሪካን ፈርስት ብለው ነው የሚታገሉት። ሁሉ ነገር አሜሪካ ውጭ ያለውን ነገር ሁሉ አቁማ መጀመሪያ አገራችን እየፈራረሰ ነው፣ አገራችንን መገንባት አለብን ብሎ የሚታገል ነበር። ከዛ ሲያይ ካስመረጡት በኋላ የሚያደርገው ነገር ሁሉ ትክክል አይደለም። ከዛ እነሱ ስፔሻሊ የጋዛን ጦርነት በሚያዩበት ጊዜ እነዚህ ምላችሁ በጣም ኃይለኛ ክርስቲያኖች፣ በጣም ሃይማኖተኞች ናቸው እና በፍጹም ሊገባቸው አልቻለም የሚደረገውን ነገር። ያኔ ነው ችግር ውስጥ የገቡት። ይሲ ሲስተሙ ወይ ደግሞ ሜትሪክስ ይሉታል። ሜትሪክስ ማለት ይሄ እንትን ነው፣ የሆነ ፊልም ነው። ፊልሙ ነው ሄዳችሁ ብታዩት ስለ አለው ሲስተም በተለየ ነገር አድርጎ የሚያሳይ ነው እና ያለው
ሲስተም እኛን የሚመራ የሚያስተዳድረን ሲስተም እንዴት አድርጎ እንደተሰራ ተገለጠላቸው። ልክ ሲገለጥላቸው ያንን አጌንስት በሚሆኑ ጊዜ ነው፣ ከሱ ተቃውሞ በሚሆኑ ጊዜ ነው አሁን በጣም ችግር ውስጥ እየገቡ ያሉት። በጣም እነሱ የመሰላቸው ፍሪደም ኦፍ ስፒች ስላለኝ ወታ እሷ የፈረንሳዩ ፕሬዚዳንት ሚስት ሴት አይደለችም ወንድ ነች ብላ በእሷ ፖድካስት መስራት ጀመረች። እሷ የመሰላት ፍሪደም ኦፍ ስፒች ስላለ ማንኛውም ሰው መብት አለው የመናገር መብት አለው ስለተባለ በዛ ትልቅ አይነት ችግር ውስጥ የገባችው። በዛ ላይ ያለው ጦርነት፣ ጋዛ ላይ ያለው ጦርነት ህፃናቶችን እየጨረሳችሁ ነው፣ እንዴት እንደዚህ አይነት ነገር ታደርጋላችሁ ብላ ደንበኛ የእስራኤል ደጋፊ የነበረች ሴትዮ ነች። ያንን ስለተናገረች ነምበር ዋን ጠላት የሆኑት አሁን በአሁኑ ሰዓት እሷ ተደብቃ ነው የምትኖረው። መውጣት አትችልም፣ እንደፈለገች መሆን አትችልም። በዛ ላይ ልገደል ነው ብላ ለራሷ አገር ፕሬዚዳንት ዋይት ሃውስ እና ለፔንታጎን ሪፖርት ያደረገችው እንግዲህ አሜሪካዊት ነች። ዞር ብሎ አላዩዋትም። እንደውም ጆክ ነው ሲሰራባት ያለው። ጓደኛው እኮ ተገሏል፣ ጓደኛውን ረሽነውታል፣ ንግግር እያደረገ በፊት ለፊት በሰው ፊት። እሷንም እኔም እንደዚህ አይነት ማስረጃ አግኝቻለሁ እና ዛሬ ይህንን ልጠቁማችሁ በጣም የፈለግኩት ለምን መሰላችሁ? እነሱ ስለኛ የሚያውቁትና የሚማሩት ነገር በጣም መጥፎ መጥፎ ነገር እየተባሉ ነው የሚነገራቸው። እያንዳንዱ ሲስተማችን ወይም ደግሞ ኮንቲኔንታችን ህዝብ የጥቁር ህዝብ የአፍሪካ ህዝብ ወደኋላ የቀረ የበሽታ እንትን እንደሆነ ድሃ ህዝብ እንደሆነ እያደረጉ ነው እያስተማራቸው። በዛ ላይ በፊልሞቻቸው በመጽሐፍቶቻቸው በጠቅላላ እኛ ስንመጣ ወይ ድራግ ዲለር ነን ወይ ደግሞ ገዳይ ነን ወይ ሰራቂ ነን ወይ ብቻ እንዋሻለን፣ መጥፎ ነገር ምንሰራ አድርገው ነው ልጆቻቸውን የሚያሳድጉት። እሱን እያስተማሯቸው ነው። እስቲ አንድ ቦታ ወይ ትምህርት ቤት ይሁን ወይ የሆነ ቦታ በእኛ ሀገር ወይ በእኛ ኮንቲኔንት እስቲ አንድ ቀን ስለ አሜሪካ መጥፎነት ወይ ስለ እንግሊዝ ሀገር መጥፎ ነገር ወይ ስለ ዩሮፓውያን የትም ቦታ መጥፎ ነገር እስቲ አንድ ነገር ሰምተናል ብላችሁ ንገሩ። የለም፣ በምንም ታምር አይሰራም፣ በምንም ታምር አይነገርም። እንደ ታቡ ነው እነሱን መጥፎ አድርጎ ማቅረብ። የእነሱን ጥሩነት ማውራት አለብን እንጂ ወይንም አላውቅም ብሎ ዝም ማለት ነው። ምክንያቱም እኛ ሜንታሊ ራሱ ብሬንዎሽ ከመደረጋችን የተነሳ አናምንም። የፈለገ ሰው መጥቶ እነሱም እንደኛ እንደዚህ ናቸው፣ ደሃ ናቸው፣ መጥፎ ናቸው፣ እንደዚያ ይሄን ሁሉ ነገር ያደረጉት ዓለምን ለዚህ ሁሉ ስቃይ ያበቁት ብሎ ቢነገረንም ለመቀበል ይከብደናል። ምክንያቱም ሳይኮሎጂካሊ መጀመሪያ በራሳቸው ልጆች ላይ ነው የሚሰሩት እና የራሳቸው ልጆች ሲያድጉ በጣም ብዙዎቹ የጥቁርን ህዝብ የአፍሪካን ህዝብ የሚያውቁት በፊልም ነው። ፊልም ደግሞ እያንዳንዱ ፊልምና መጽሐፍ ሲጻፍ የሚጻፈው ስለጃ ወይ የሚሰራው መጥፎ ነገር ተደርጎ ነው። መጥፎ ቦታ ወደኋላ የቀረ እና ያንን ነው የሚያውቁ። ልክ ከኛ ጋር እኛን ደግሞ በእውን ሲያዩን ወይም ደግሞ የሆነ ቦታ ሲያገኙን ሬስቶራንታቸው ግቡ እስቲ እንደሆነ እዛ የምትኖሩትና ወይም ደግሞ ይሄ የምትሄዱት ይሄን እንጠይቃችሁ አንዱ ቻሌንጅ። እስቲ የእነሱ ሬስቶራንት ግቡ፣ የእነሱ መዝናኛ ቦታ ሂዱ። እነሱ ያሉበት ቦታ ብቻ እስቲ እናንተ አንድ ወይ ሁለት ጥቁር ሆናችሁ ሂዱ። እንዴት እንደሚያዩዋችሁ እንዴት እንትን እንደሚያደርጓችሁ። በቃ ካሁን አሁን የሆነ ነገር የምታደርጉ ትንሽ ሚስቴክ ብታደርጉ በጠቅላላው እዛ ያለው ነው የሚጮህባችሁ። በጠቅላላው የትም የነሱ ቦታ በነሱ አውሮፕላን ሲበረር ብቻችሁን ሆናችሁ ወይ አንድ ጥቁር ሆናችሁ ስትገቡ እንዴት ነው የሚያደርጓችሁ? እንዴት ነው ትሪት የሚያደርጓችሁ? እንዴት ነው የሚያዩዋችሁ? እሱን እስቲ ተመልከቱ። ከዛ ደግሞ እኛ ጋር ሲመጡ የእኛ አውሮፕላኖች ሲመጡ ተመልከቷቸው። የእኛ ሬስቶራንቶች ሲገቡ ተመልከቷቸው። እኛ ያለንበት የእኛ መዝናኛ ሲመጡ ምን አይነት ክብር እንደሚሰጣቸው በከለራቸው ብቻ በቆዳቸው ቅላት ብቻ ነጭ ከሆነ የትኛውም ጥቁር ዓለም ውስጥ ይምጣ መዝናኛው ይሁን ማንኛውም ቦታ ሲመጣ የሚሰጠውን ክብር ተመልከቱ። ሳይኮሎጂካሊ ሰርተውብናል። ለዛ እኮ ነው እነዚህ ጥሩዎች ናቸው፣ እነዚህ በጣም ማክበር አለብኝ፣ ሀብታሞች ናቸው። ሁሉም ሀብታም ነው የሚመስለን እና ያንን ነው እኔ ልጠቁማችሁ የምፈልገው ምን ያክል እንደተሰራብን ሳይኮሎጂካሊ። እና የነሱ ልጆች ወይ የነሱ ሀገር ሰዎች እኛን የሚያዩን አይን በጣም በተለየ አይን ነው። ኦንሊ እንደው
ምንድን ነው እሱ ታዲያ ማድረግ ያለብን ብላችሁ ለምታስቡ እኛ 1.6 ቢሊዮን ህዝብ ነን ዛሬ የአፍሪካ ህዝብ ጥቁር ህዝብ የዛሬ 2050 ላይ 2.6 ቢሊዮን እንገባለን። ቢሊዮን ነው የምነግራችሁ። ኦኬ ጠቅላላ ዩሮፕ 1 ቢሊዮን አይገባም ያኔ። እኛ በ21ኛው 2100 ላይ ወደ 3.64 ቢሊዮን ህዝብ እንሆናለን። የአፍሪካ ህዝብ the only way ከዚህ ካለበት ስርዓት ውስጥ መውጣት የሚችለው አንድ ህዝብ ከሆነ ብቻ ነው። ለሱ ደግሞ የአፍሪካ አንድነት መቀየር ያለበት ድርጅት ነው እና የሚቀየረው በእኛ በፓን አፍሪካኒዝም ለእኛ የሚሰራ ድርጅት አድርገን እውነተኛ ለእኛ የሚሰራ ድርጅት አድርገን መተባበር ስንጀምር ብቻ ነው። እሱ መቼ ነው? የረጅም ጊዜ ነው የሚወስደን አይደል? ከአሁኑ ካልጀመረን ግን በምንም አይነት ካለብን ቀንበር ውስጥ መውጣት የማንችል ህዝቦች ነን። ምክንያቱም ጭንቅላታችን ውስጥ ነውና ጭንቅላታቸው ውስጥ ነው ያለ ነው።